አንድ ነገር ልጠቅስ እዚህ ጋር አሁን በኢትዮጵያ ውስጥ አገዛዙን ለመጣል የሚካሄዱ ጥምረቶችን በተመለከተ ብዙ ይነገራል። ያው የብልጽግና ሰዎችም እንደምታየው አምሹር በየሚዲያቸው በየዕለቱ የሚያወሩበት ነገር ነው። ሶ ያንተ አስተያየት ምንድን ነው? አገዛዙን ለመጣል በኢትዮጵያ ውስጥ የሚካሄድን ጥምረት በተመለከተ ያንተ አስተያየት ምንድን ነው? ከዚህ በፊት ብያለሁ። እኔ አብይ እስካለ ድረስ ኢትዮጵያ ውስጥ ሰላም ይመጣል ብዬ አላስብም። አብይ በስልጣን እስካለ ድረስ ኢትዮጵያን እንደ አንድ ቤት ከወሰድን ዋናው በጥባጭ አብይ ስለሆነ ዋናው በጥባጭ ኮርማ አብይ ስለሆነ አብይ በስልጣን ላይ እስካለ ድረስ ሰላም ይመጣል ብዬ አላስብም። ነገር ግን ያንን አብይን ለማጥፋት ብዬ ቤቱን ግን ማቃጠል አልፈልግም። ዳት ማይ ጋይድን ፕሪንሲፕል። ወደ ፖለቲካ ስመለስ ከአጭር ጡረታ ጊዜ ምንድነው ከአንተም ጋር ስንወያይ የጠየቀኝ ምን ለምን መጣ ስትለኝ የዚህ ጄኔሬሽን ነምበር 1 ሚሽን ኢትዮጵያን ከአብይ መታደግ ነው ብያለሁ። ኢትዮጵያን ከአብይ መታደግ ማለት በሁለት መልኩ እኮ ለምሳሌ ቤት ውስጥ አንበሳ ወይ የሆነ አውሬ ከገባ ቤት ውስጥ one way of dealing with it is to burn the house እንዳለ ወይ ደግሞ ቤቱን በታንክ መምታት ነው። ቤቱን ግን አላተረፍኩም። ቤቱ አውሬውን ትገለው ይሆናል ግን ቤቱንም አብረህ ታቃጥላለህ። እና እኔ የሎጂኩ ይገባኛል። ጥምረትም የተለያየ አላያንስ የሚፈጥሩ ኃይሎች ይገባኛል። ራሽናሉ ይገባኛል። ለምሳሌ የትግራይና የኤርትራ ኃይሎች ለምን እንደሚስማሙ ለምን እንደተቀራረቡ it was necessity እሱ ነው ገፍቶ ያደረጋቸው። ይሄንን በደንብ እረዳለሁ። ሊቀራረቡ የማይችሉ የፋኖና የወይሌ ኃይሎችም ሊቀራረቡ የሚችሉበት ምክንያት ይገባኛል። ግን it has to go beyond that። ባለፈውም ከነገር ስንዋይ መሰለኝ we have to think ትግራይ ፖስት ይበላል ኢትዮጵያ ፖስት አብይ ቤቱን ያቃጥላል ብለህ እየሰጋኸው ያለው ፋክተር ምንድነው? እዚህ ጥምረት ውስጥ ጠለቅ ያለ ውይይቶች የሉም፣ ስምምነቶች የሉም። ታክቲካል ነገሮች ናቸው እየሄዱ ያሉት። ኮንትራዲክሽኖች አድሬስ እየተደረጉ አይደለም። ያ ብቻ ሳይሆን ወደ አላያንስ ስትገባ ወደ ታክቲካል እንኳን ሲገባ አንዳንድ መሞረድ ያለበት ልዩነቶች ሊሆኑ በእኔና በአንተ መካከል ልዩነት ሊሆኑ ይችላሉ። ስንስማማ ግን አትሊስት እነኛን ልዩነቶች ወደኋላ ማቆየት መቻል አለብን። አትሊስት አሁን ላነካቸው መቆየት መቻል አለብን እና እስካሁን እንደሱ ያደረጉ አይመስልህም? እንደሱ ያደረጉ አይመስልህም? አሁንስ ጉዳዮቹ ላይ መስማማት ይችላሉ በነገራችን ላይ ወይስ ሜካኒዝሙ ላይ ነው መግባባት ያለበት? የመፍታት ሜካኒዝሙ ላይ ስላላየሁት እስካሁን ካየሁት ለመገምገም እንግዲህ ያው ችግሩ እዚህ የወታደራዊ አላያንሶች ችግሩ ነው ታውቃለህ። ሚስጥራዊ ናቸው። ለዛ ነው እኔ ፖለቲካ ቢቀድም ይሻለኛል ከወታደራዊ ነገሮች። ፖለቲካው ወታደሩን መምራት አለበት። ወታደሩ ፖለቲካውን የሚመራ ከሆነ አስቸጋሪ ነውና የሎጂኩ ይገባኛል ለምን የሚሄዱበት። ግን አታርጉ አርጉ አይደለም እያልኩ ያለሁት፣ ግን ጠለቅ ማለት አለበት። ከህዝቡ ውስጥ እየተነሱ ያሉ ጉዳዮች አብይ ለምን ነው እየተጠቀመ ያለው? አብይ እኮ በቀላሉ አሁን ሪዘንትመንት አለ ህዝቡ ውስጥ። አብዛኛው ሀገራችን ህዝብ አብይ እንዲወገድ ይፈልጋል። አብይ ሲወገድ ግን ሀገሩን ማጣት አይፈልግም። እና እኛ በተቃዋሚ ጎራ ያለን ኃይሎች ሊኖር የሚገባው ስትራቴጂ አብይን ማስወገድ ብቻ ሳይሆን ከአብይ በኋላ ሀገር መኖሯን ህዝባችን ልናሳምን እንችላለን ወይ ማሳመት አለብን። ያን ግን ያሳመን አይመስለኝም። ዘፋክታት አንተ ይሄን የምጠይቀኝ ራሱ እንደ ጋዜጠኛም ጥያቄዎች ታገኛለህ ከየቦታው፣ እኔም አሁን አገኛቸዋለሁ። እና ሰው ፍራቻ ውስጥ አለው፣ ፍራቻ አለው። ዴይ አፍተር አብይ ምን ይመስላል የሚለውን ቁልጭ አድርገን ማሳየት መቻል አለብን። ሃው ማለት ምን ሲያደርጉ ነው ያንን አድርገዋል ልትለው? ለምሳሌ ምን በትክክል ያንተ ምክር ሐሳብ ምንድነው? ዋና ጉዳዮች ላይ በአካሄድም ላይ ምንድነው? እሺ ትብብሩ እንዴት ነው? በምን ነው የሚተባበሩ? ወታደራዊ ትብብር ነው? ፖለቲካዊ ትብብር ነው? እነዚህ ኃይሎች ለምሳሌ አሉ አይደለም? የትግራይ ኃይል ሲመጣ በአማራ ውስጥ ሊያልፍ ነው። የአማራ ኃይል በኦሮሚያ ሊያልፍ ነው። ድንበር ላይ የተነሱ ሴንሲቲቭ ጉዳዮች ሰሞኑን አሁን በኋላ እንደርስበት አሁን ወለጋ ላይ አብይ የተጫወታቸው ያሉ ታክቲካሊ ስማርት ጌሞች አሉ። ኦልሬዲ አሁን ወለጋ አማራና ኦሮሚያ ድንበር ላይ ጦርነት አስከፍቷል። አጌንስት ኦል ኦድስ እኮ እንዲስማሙ እያደረጋቸው ያለው ይሄ እኮ ነው አይደል? ይሄ ሰውዬ ማንኛውም ስንጥቅ ውስጥ ሽብልቅ ለመክተት ሁሉንም ነገር የሚያደርግ ሰው ነው። አገዛዝ ነው። የሁላችንም ኤግዚስተንሻል ትሬት ነው።
ስለዚህ ይህንን አገዛዝ በዚህም በዛ ብለን ከጫንቃችን ላይ ማውረድ አለብን ማለት አንድ ግብ አይደለም ወይ? በነገራችን ላይ በምትለው እስማማለሁ እኔ። ግን ሲስማሙ ቢውሉ ሜካኒዝሙ ላይ ለምሳሌ ህዝብ ተሳትፎ ችግራችንን ለመፍታት እንስማማ ሊሉ ካልሆነ በስተቀር በዋናዎቹ ፍሬ ነገሮች ላይ መስማማት ይችላሉ ወይ ማለት ነው። ዋናዎቹማ ወደፊት እነሱንም ራሱ እኮ ለምሳሌ ይኸውልህ እነዚህ ነገሮች ላይ ተስማምተናል። እነዚህ ነገሮችን በሂደር እናስቀምጣለን። ነገ ደግሞ የምንፈታባቸው መካኒዝሞች ታይም ላይኑ ይሄ ነው፣ መካኒዝሙ ይሄ ነው የሚለውን ማስቀመጥ መቻል አለባቸው። ቅድም ያልከው አሁን ለምሳሌ ሽብልቅ ያደርጋል እሱ አይደለም፣ ያን ቀዳዳ እያጠበቅኩ መሄድ መቻል አለብህ። የምትወስዳቸው እርምጃዎች ግን እነዛን ቀዳዳዎች የሚያሰፉ ከሆነ ሰውየውን እየረዳኸው ነው ማለት ነው። አሁን እያየው ያለው በፒአር ደረጃ እውነቱን እናገር ከተባለ በፒአር ደረጃ as weak as the state is winning በፒአር ደረጃ። ምክንያቱም ሀሻሽ ነው ነገርየው በግልጽ ወጥቶ አይሲ ደብረጽዮን አንዳንዴ እየሞከረ he's not the most articulate guy ግን I don't see them come out and speak and we are not part of it therefore we can't speak for them you know ሳፈልግ ቴክኒሻናችን እንደው ልኬለታለሁ ያንን ንግግር እንዲያሰማንና ንግግሩን በትርጉም አቀርበዋለሁ ግን አንተ ሐሳብህን ትሰጥበታለህ። ፉርማኒሳ አጃረሙፍ ጭሙዳ ማለ መብሰኒን ፉርማተም ሲማሌ ሞኝ ያረብሱሬ አንጎስ አቴ ቢየስቶ አቴ ነነረብሲና ማጅቹ ይበቃል እንዴ? ያ መፍትሄው መደራጀት ነው የሚል ነው። ፉልማን ይጃረሙ ዳ ነው የሚለው መፍትሄው መደራጀት ነው። ሀገርም ስልጣንም ወስደ አንጎስ ፍደቴ ቢያስቶ አቴ ነው የሚለው እና ስልጣኑንም ነጥቀሃቸው ሀገሩንም ወስደህባቸው ታዲያ ማንን ይስደቡ? ታዲያ ማንን እንትን ይበሉ? ስለዚህ መሳደባቸው ተገቢ ነው። ያንተ ስራ መሆን ያለበት መደራጀትና ስራህን መቀጠል ነው እንጂ ምንም ሊያሳስብህ አይገባም ነው። እስኪ ቀጥል፣ ሌላውን ተጨማሪ የሚለውን እንስማ። ማለቹ ኢምቦይና ነማማጀ ታቦ ማረከት አታልቅሱ ለምን ትላቸዋለህ? ያልቅሱ ምን አስቸገረ? ያልቅሱ ምን አስቸገረ? አታልቅሱ አትበላቸው። ከቻልክ ሶፍት ስጣቸው። እስኪ ቀጥል። ከዛ ከኒፍ ጀሪ ዋን ሰዲ ደንደው እዩ ደንደው ሶስት ነገር ይችላሉ ሰዎቹ። መጮህ ይችላሉ፣ ማልቀስ ይችላሉ። ከዛስ ሶስተኛው ማቃበሌሲ ደንደው ከነሰደን ቆፈ ደንደው ማጥፋት ይችላሉ። እነዚህን ሶስት ነገሮች ይችላሉ። ማልቀስ መጮህ ይችላሉ፣ ማልቀስ ይችላሉ፣ ስም ማጥፋት ይችላሉ። ቀጥል። አማ ነጫላ ረብሰምቴት አሁን ከኔ በላይ ተሰድባችሁ ነው እናንተ? ከኔ በላይ የሚሰደብ አለ? ከኔ በላይ ተሰደብን ብላችሁ ነው? እዛ ያሉትን ባለስልጣናት ማለት ነው አንሙት። ከኔ በላይ ያልተሰደባችሁ ሚልና ከዛ ሚለውን እንስማ። አማ መቃንኪ የተቆዩ መቃብራን ተፈካታ ጋፍ ጋፍ ማለፊ በቃ ይሱማ ዋማው ስሜን ሲጠሩ ነው የሚውሉት። እንደውም አንዳንዴ እኔ ስም ሌላ ነገር ይመስለኛል ሁሉ ጊዜ ስለኔ ሳይወሩ ስለሚውሉ ይልና ቀጥሎ ሚለውን እናንሳው። ሲነቴራ ዮኒ ሳሙ ፈቺሱ ባዴ ማላንደ ጎጎሬ ጀኔተናን እነሱን ካላስኮረፍኩ እነሱን ካላስለቀስኩ ስራ አልሰራውም ምን ተሳሳትኩኝ ብዬ ራሴን መጠየቅ ጀምሬያለሁ። እነሱ ካላለቀሱ እንደውም ስራ እየሰራው አይደለም እንዴ ማለት ጀምራለሁ። እኔ ስራ መስራቴን ማቀው በእነሱ ማልቀስ ነው፣ በእነሱ ጩኸት ነው ስራ መስራቴን ማቀው እንዲያለ አንድን ማህበረሰብ ታርጌት ያደረገ ንግግር ነው ሽመልስ የሚናገረው። ቴክኒሻናችን ያበቃል፣ ከዚህ በላይ ብዙም አያስፈልገንም። ናው ወደ አንሙት ተመለሳለሁ በቀጥታ። እንግዲህ ይሄ አንሙት የዛሬ 3 ዓመት አካባቢ ሽመልስ ይናገር የነበረው ንግግር ነው። አብይ አህመድ በተደጋጋሚ ትግራይን የመተንኮስ ስራ ነው የሚሰራው። ትንኮሳ ነው፣ ኖርማል ትንኮሳ ነው። ምንድነው ትንኮሳ? በሱ ፕሮግራም መሄድ ማለት ነው። አብይ ዝግጁ ነው ማለት ነው። አሁን እነሱ በትግራይ በኩል ክረምት ይጀምራሉ። ድሮን ክረምት ስለማይሰራ ድሮን የብልጽግና ድሮን ክረምት ስለማይሰራ ብልጽግና ደግሞ ብዙ ድሮን ስላለው በትግራይ በኩል ድሮን ስለሌለው ስለዚህ ክረምት አካባቢ ነው ክረምት ውጊያ የሚጀመረውና በቃ እንደዚህ የሚል ስሌት ነበረው። አዲስ አበባ የሚሰጧቸው እንደዛ ነው። አሁን የድሮን የበላይነት የምናምን የበላይነት የሚባል የለው። የጽምዶ ኃይሎች የድሮን የበላይነት የታንክ የበላይነት የሚባል የለው።
ማለት ነው የሰጡት መረጃ ለአብይ የሰጡት መረጃ እንደዛ ሊሆን ይችላል። በቃ ተዘጋጅ እንደምንም ብሎ አሁን ተቻኩሎ በቃ ጀመሩ ብሎ አስበው ይሆናል። አሁን እንደዛ አስበው ይሆናል። እንደዛ አይደለም። አሁን መስከረም አደረከው፣ ህዳር አደረከው፣ ግንቦት አንድ አደረከው፣ አንድ ነው፣ ተመሳሳይ ነው። ያለፈው ጊዜያት ታሳስ ውጊያ አድርገሃል፣ ክረምት አድርገሃል። ደብረ ብርሃን ሲደርስ መቼ ነበር ወሩ? ሰላ ድንጋይ እኮ ታሳስ መጨረሻ ታሳስ ነበር። ታሳስ እልም ያለ ፀሐይ ነው ነበረ። ደሴ ምን የመሰለ ድሮን ያሰማራት ዋጋ ነበር። የኢራን ድሮኖቹ ከሰመራ ነበር የምተኩሱት። የኢራን ድሮኖች አጋጣሚ እዚህ እንትን ነው የተሰማሩት። ሰመራ በሃይላንድና ቆላና ሎላንድና ሃይላንድ ላይ ይሰራሉ ወይ በክረምትና በእንትን ይሰራሉ ወይ ተብሎ ለሙከራ ኢራን ለሙከራ ነበር የሰጠችው ለአብይ አህመድ ለሙከራ እና ሰመራ ነበር ሄድኳርተሩ። ይሄ አካባቢ የደሴ አካባቢ እንዲቆጣጠር ነበር የተሰራው። የምናውቀው ታሪክ ነው። ይሄ አሁን ምንድነው ትንኮሳው? በሱ ፕሮግራም ዘው ብሎ እንዲገቡ ነው የጥምረት ኃይሎች ቲዲኤፍም፣ ኦላም፣ ፋኖም፣ ኦጎግሞም ሌላውም ያው ኤርትራ የራሱ ጉዳይ ስላለው ነው እዚህ ውስጥ አይደለም። የጥምረት ኃይል ውስጥ እዚህ ጋር አይደለም ይገባ። የራሱ ሰፐሬት ጉዳይ አለው። የራሱ ጉዳይ አለው። የሚወረር ነው ብልጽግና ተንኩሶ ቶሎ በሱ ዝግጅት እነሱም ሄዶ እንዲገቡለት ነው የሚፈልገው። ያ ትዕግስቱ ብዙ ሰው እየተቆጣ ነው። ስሜታችን ሁላችንም ሼር የምናደርገው ስሜት አለ። እኛው ግን ውትድርና ቤት ሆኖ ከአመራር ላይ አመራር ማለት ትልቅ ፕሮጀክት የሚመሩ ሰዎች ናቸው። እነዚህ ትልቅ ፕሮጀክት ነው እጃቸው ላይ ያለው። በስሜት አይደለም የምትገባበት ጦርነት። የሰው ልጆች ነው የሚቀጥፈው፣ ኢኮኖሚ ነው የሚያወድመው እና በኢትዮጵያ ትልቅ ማይልስቶን መጣል የሚችል ፕሮጀክት ነው እጃቸው ላይ ያለው እዚህ ላይ። ስለዚህ ይሄ እጃቸው ላይ የገባው ማይልስቶን በተጠና መልኩ በስሜት ሳይሆን በተጠና መልኩ ይሄን ጭራቅ የሆነ መንግስት የሚጥሉበት መንገድ ነው የሚያሰሉት። በአብይ ፕሮግራም አይደለም። ነገ ጠዋት ቢጀምር እሱ ዛሬ እንዲጀምር ዛሬ ትንኮሳ ቢጀምር እነሱ ይሄን ትንኮሳ በፕሮግራማችን ነው እንጂ በአንተ ፕሮግራም አንሄድም እምቢ ነው የሚሉት። እምቢ ዝም ብለህ ድሮን ጣል እኛ የሱ 10 እጥፍ መልሰዋል ነገ ጠዋት ግን በአንተ ፕሮግራም አንሄድም ነው መልእክቱ። እሱ ነው። እሱ ግን ያው ትላንት በዚህ ፕሮግራም ላይ ያነሳ ነው ነበር። በዚህ ቦት ድሮን ይጥላል፣ ሚግ ይሄዳል። ለዛውም ከኢትዮጵያ አየር መንገድ ጎን ለጎን ስህተት ያለው የኢትዮጵያ መንግስት የትግራይ መንግስት መግለጫ አልሰጠም። ለና አልጀዚራ ጭምር መግለጫ ቢሰጣቸው ዋርኒንግ ቢሰጥ የኢትዮጵያ አየር መንገድ ዋርኒንግ ነው። አትብረር አይደለም ማለት ያለበት ከኢትዮጵያ አየር ኃይል ከኢትዮጵያ አየር ኃይልና የኢትዮጵያ አየር መንገድ እኔ ሊመታኝ ከሚመጣ ሚጋ አብረ መብረር የለብህም። ዓለም አቀፍ ህብረተሰብ ጭምር እንዲሰማው መዘገብ ነበረበት። እስካሁን አላደረጉም። ትላንት እንደዛ አድርጓል፣ ዛሬም እንደዛ አድርጓል። ለኢትዮጵያ አየር መንገድ መልእክት ነው። መጨረሻ ላይ ቢመታ የኢትዮጵያ አየር መንገድ አይመታም፣ ይመቱታል። ምን ከተመታ ተመታ ነው። በስተት ተመታ እኔ እየበረርኩኝ ነበር ማስጠንቀቂያ ነው እየሰጡ ያሉት በተደጋጋሚ። ትላንት ዶክተር አብርሃም ሰጥቷል። እዚህ የትግራይ ኮሚኒኬሽን ቢሮ ጎን ለጎን መጥተዋል። አንደኛው ደብድቦ ሄደዋል፣ አንደኛው ሰው ጭኖ ሄደዋል ነው ያለው። ዛሬም እንደዛ ኤስ30 የሚባለው አውሮፕላን እንትን ጥሎ ነው ሄደው በሚጉ ከኢትዮጵያ አየር መንገድ ጎን ለጎን የመጣው። እንደ ድግግሞሽ እንዳነውን ይሄን ዝም ብለን እንለፈው።